ሁለንተናዊ ትምህርትን የሚፈልጉ ወጣቶች የፈለጉትን ትምህርት ለማግኘት በጽናት ይስሩ። ክፍተት እስከሚገኝ አትጠብቁ። ለራሳችሁ ክፍተቱን ፍጠሩ። በፊታችሁ የተከፈተውን ማንኛውንም ትንሽ መንገድ አጥብቃችሁ ያዙ። ቁጠባን ተለማመዱ። የምታገኙትን ገቢ የምግብ ፍላጎታችሁን ለማሟላትና ደስታን ለመፈለግ አታባክኑ። እግዚአብሔር ጠቃሚና ብቁ እንድትሆኑ እንደጠራችሁ ሆናችሁ ለመገኘት ቁርጥ ውሳኔ ይኑራችሁ። በማንኛውም በምታደርጉት ነገሮች ፍጹምና ታማኝ ሁኑ። የአእምሮ ችሎታችሁን ለማጠናከር ልትደርሱበት የምትችሉትን እያንዳንዱን መልካም አጋጣሚ መጠቀም አለባችሁ። የመጽሐፍት ጥናት ጠቀሜታ ካለው የእጅ ሥራ ጋር ይጣመር። ታማኝነት ባለበት ጥረት፣ ነቅቶ መጠበቅና ጸሎት ካለበት የሆነውን ጥበብ አግኙ። ይህ ሁለንተናዊ ትምህርትን ይሰጣችኋል። በመሆኑም በባህሪያችሁ ሁሉ ላይ ከፍ ትሉና በሌሎችም አእምሮ ተጽዕኖ ይኖራችኋል። ይህም እነርሱን በእውነተኛነትና በቅድስና መንገድ እንድትመሩ ያስችላችኋል። ላሉን ዕድሎችና መልካም አጋጣሚዎች ንቁ ብንሆን ኖሮ ራስን በማስተማር ሥራ ብዙ ማድረግ ይቻል ነበር። እውነተኛ ትምህርት ኮሌጅ ከሚሰጠው ትምህርት የበለጠ ነው። የሳይንሶች ትምህርት ችላ ቢባል የማይገባ ቢሆንም ከእግዚአብሔር ጋር ባለ አስፈላጊ ግንኙነት የሚገኝ ከፍተኛ ሥልጠና አለ። እያንዳንዱ ተማሪ መጽሐፍ ቅዱስን ይውሰድና ከታላቁ መምህር ጋር ግንኙነት ይፍጠር። የመለኮታዊ ዕውቀትን በመፈለግ ሂደት ከሚገጥሙ ጠንካራ ችግሮች ጋር ለመታገል አእምሮ መሰልጠንና መገራት አለበት። መሰሎቻቸውን ለመባረክ ለዕውቀት የሚጠሙ ራሳቸው ከእግዚአብሔር በረከት ይቀበላሉ። ቃሉን በማጥናት የአእምሮ ኃይሎቻቸው ለልባዊ ሥራ ይነሳሳሉ። የተለያዩ የአካልና የአእምሮ ኃይሎች በመስፋፋታቸውና በማደጋቸው አእምሮ ኃይልና ብቃት ያገኛል። ከእግዚአብሔር ጋር ሠራተኛ መሆን የሚፈልግ እያንዳንዱ ግለሰብ ራስን መግዛትን መለማመድ አለበት። ይህ ከአንደበተ ርቱዕነቱ ወይም እጅግ አስደናቂ ከሆኑ መክሊቶች የበለጠ ይሠራል። ትክክል ስለሆነ ትክክለኛ ነገርን ማድረግ ሁልጊዜም የተሻለና ከአደጋ ነፃ የሆነ ነው። አሁን አንድ አስፈላጊ የሆነ ሐሳብ አታስብምን? ትክክለኛ ሐሳብ መሰረቱ ትክክለኛ ድርጊት ነው። ወላጆችህ ካንተ የሚጠብቁትን ሆነህ ለመገኘት ወስን። ያውም ከሁሉ በልጠህ ለመገኘት በታማኝነት የተሞላ ጥረትን ማድረግና በአንተ ላይ የወጣው ወጪ ያለ ቦታው ጥቅም ላይ የዋለ እና ያለ አግባብ የባከነ አለመሆኑን እንዲታይ ነው። ከወላጆችና መምህራን ጥረት ጋር ለመተባበርና ወደ ከፍተኛ የዕውቀትና የባህሪ ደረጃ ለመድረስ ቁርጥ ዓላማ አድርግ። ሙሉ እምነት እስኪጣልብህ ድረስ የሚወዱህን ላለማሳዘን ተስፋ ላለመቁረጥ ወስን። ትክክል የሆነውን ነገር ትክክል ስለሆነ ለማድረግ ከፈለግ ኢየሱስ እንድታደርገው ይረዳሃል። ዮሐንስ ወጣቶች ሆይ ብርቱ ስለሆናችሁ የእግዚአብሔር ቃል በእናንተ ስለሚኖር ክፉን ስላሸነፋችሁ እጽፍላችኋለሁ ይላል። ጳውሎስም ጢሞቴዎስን ወጣቶች የረጋ አእምሮ እንዲኖራቸው እንዲጠይቃቸው ያደፋፍራል። የሰራዊት ጌታ እግዚአብሔር ታማኝና ጽኑ አገልጋይ እንደነበረው እንደ ዳንኤል ለመሆን ነፍሳችሁን ከፍ አድርጉ። የቆማችሁበት ቦታ ቅዱስ ስለሆነና የእግዚአብሔር መላእክት በዙሪያችሁ ስለሆኑ እግሮቻችሁ የሚሄዱበትን መንገድ በደንብ አሰላስሉ። በትምህርት መሰላል ላይ ወደ ጫፍ መድረስ እንዳለባችሁ ቢሰማችሁ ትክክል ነው። ፍልስፍናና ታሪክ አስፈላጊ ትምህርቶች ናቸው። ነገር ግን እነዚህን ትምህርቶች ለመማር የከፈልከው የጊዜ መስዋዕትነት፣ ያወጣኸው ገንዘብና ያገኘኸው ስኬት ለእግዚአብሔር ክብርና ለሰዎች ጥቅም ካልተጠቀምክበት ምንም ጥቅም የለውም። የሳይንስ ዕውቀት ከፍ ያሉ ግቦችን ለመድረስ መወጣጫ ድልድይ ካልሆነ በስተቀር ዋጋ የለውም። ለዘላለም የማይሆንን ዕውቀት የሚሰጥ ትምህርት ጥቅም የለውም። ሰማይንና የወደፊቱን ዘላለማዊ ሕይወት በፊታችሁ ካላኖራችሁ በስተቀር ስኬታችሁ ዘለቄታዊ ዋጋ የለውም። ነገር ግን ኢየሱስ በሳምንት አንድ ቀን ብቻ ሳይሆን በየዕለቱ መምህራችሁ ከሆነ የሥነ ጽሑፍ ዕውቀትን ለማግኘት በምታደርጉት ጥረት የእርሱ ፈገግታ ይከተላችኋል። ጠቃሚ የእጅ ሥራ የወንጌል ዕቅድ ክፍል ነው። ታላቁ መምህር በደመና አምድ ተከቦ እያንዳንዱ ወጣት አንድ ጠቃሚ የሆነ የሥራ ዘርፍ መማር እንዳለበት ለእስራኤል ልጆች መመሪያዎችን ሰጠ። ስለዚህ ሀብታሞችም ሆኑ ድሃዎች፣ ወንዶችና ሴቶች ልጆቻቸውን አንድ አይነት ጠቃሚ ሥራ ማስተማር የአይሁድ ባህል ነው።
ይህም የሆነበት ምክንያት አስቸጋሪ ሁኔታዎች ቢገጥሟቸው እንኳን በሌሎች ሰዎች ላይ ጥገኛ ከመሆን ይልቅ ለራሳቸው ሰርተው የሚያስፈልጋቸውን ነገር ማሟላት እንዲችሉ ለማድረግ ነው። በስነ ጽሑፍ ዘርፍ ይሰለጥኑ ይሆናል፣ ነገር ግን በተጨማሪ የእጅ ሙያ ስልጠናም ግዴታ ነው። ይህ ከትምህርታቸው አንዱና የማይቀር ክፍል ነበር።